አሰላሙ አሌይኩም ወረህመቱላሂ በረካቱ። ውድ የተከበራችሁ የማን ቤተሰቦች ሰላም፣ እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ አልሐምዱሊላህ ረብል ዓለሚን። ስራ፣ ጤና፣ አፍያችሁ ሁላችሁንም ሰላም ብያለሁኝ ሀበይቦቼ። ሌላው እንግዲህ ዛሬ ደግሞ መጥቻለሁ በድጋሚ አዲስ ነገር ይዤ ቀርብ ያለሁ ማለት ነው። አላሁ ስብሃነ ወተዓላ ፈቅዶና ወዶ እንግዲህ ትንሽ ቀናቶች ናቸው የቀሩት የኑር ዝግጅት ማለት ነው። እንግዲህ ኑር መልካም እድል የሆነለት ወንድም አለም። ምን አለ መሰላችሁ፣ አንዳንዴ ሰዎች ሲደሰቱ የሚደሰት ሰው ለራሱ ብቻ ካይሆን የሰዎችም ደስታ ሊያስደስተው ይገባል። አንድ ሰው የሆነ ሰው እኛ እንግዲህ እንደ አጋጣሚ ሆኖ ደግሞ የወንድማችን ኑር እድል ተሰጥቶታል። እንግዲህ አሁን ደግሞ ይህንን እድል ካለፈ ለሶስተኛ ዙር እንደሚሰጠው ሌላ ማስታወቂያ መስራት እንደሚችል እንዲሁም ሌላ አዲስ እድል እንደሚያገኝ እየተነገረ ነው ማለት ነው። እሱ እንዴት ነው የሚሆነው መሰላችሁ? ውዴት ተወደዳችሁ የአይማን ቤተሰቦች እንግዲህ ኑርን እየሄዳችሁ በቲክቶክ ኑር እያላችሁ ኑር ሀበሻ አበረታቱት ማለት ነው። ፎሎ በማድረግ ሸር ኮፒ ሊንክ በማድረግ እንዲሁም አንዳንድ ጊዜ ሪፖስት ኮፒ ሊንክ እያደረጋችሁ ቲክቶኩን አበረታቱት ማለት ነው። ብዙ ሰዎች ናቸው የተሰጡት። እንግዲህ ቢያንስ ብዙ ቲክቶከሮች ይሄን አይዳ ወይም ደግሞ ይሄን እድል ተሰጥቷቸዋል። ከነዛ ውስጥ እንግዲህ ወንድማችን ኑሬ ይገኝበታል። እንግዲህ እንደምታዩት ኑሬ ጥፍ ዝርግት እያለ እያሳየን ነው። ዛሬ ደግሞ ውሎውን ሱቅ ሄደ የሴቶች ቦርሳ የሚያምር ቦርሳ እያሳየን ነው። እንግዲህ የእሱን ውሎ ነው እኔ የምነግራችሁ። እዚህ ጋር ምርጥ ምርጥ የሚባሉ የሴቶች ቦርሳ ሲያማምሩ ይሏቸዋል። አያቸዋቸው። በደሃብ ከፈለጋችሁ፣ በጥቁር ከፈለጋችሁ፣ እንዲሁም በደዘር ከፈለጋችሁ በየአይነት ቦርሳ አለ። እንደምታዩት በጣም የሚያምር ይሄ ቦርሳ ናቸው። በጣም ዝንጥ ያሉ ናቸው። ያዙኝ 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 የሚሉ ቦርሳዎች ናቸው። እንደምታዩቸው በጣም የሚያማምሩ ናቸው። እና ዛሬ ደግሞ እንግዲህ ሱቅ እያሳየን ይገኛል። ዛሬ በሴቶች ላይ ትኩረት አድርጌያለሁ እያለ ነው። እና በሴቶች ላይ ትኩረት አድርጌያለሁ። የምታዩት ካለ ይህን የምትፈልጉት ካለ እስቲ ተመልከቱ። ሴቶች ተንቀሳቀሱ ይላል እዚህ ጋር ዜምብል አያችሁ። ዜምብል ከታች ገህዋ ምናምን የምንይዝበት ማለት ነው። 16 አንድ ቦርሳ 16 ዶሮ አለው መሰለኝ። እንግዲህ በጀርመን ነው ይሄ እንግዲህ የምታዩት። ሱቁ ራሱ በጣም ያምራል። ቦርሳዎቹ ያዙኝ ያዙኝ ይላሉ ማለት ነው። ቀጭን ሰዎች 8 ቁጥር የሚይዟቸው ቦርሳ ናቸው እና በጣም ያምራል። ዛሬ ላይ ደግሞ የሚያሳየን በጣም ደስ የሚል አሪፍ ነገር ነው እና ሁላችሁም ተመልከቱልኝ እያልኩኝ ጋብዣችኋለሁ። ኑሬ የሚያቀርባቸውን ነገር እኔ ደግሞ በዩቲዩብ አቀርብለታለሁ፣ አስተዋውቅለታለሁ። እሱ በተራው እሱ ደግሞ ባለው ጊዜና ባለው ሰዓት በቲክቶክ ራሱን ያስተዋውቃል፣ ኮፕሊንግ ያስደርጋል፣ ፎሎ ያስደርጋል ማለት ነው። እኔ እህቱ ደግሞ ወደዚህ አመጣዋለሁ ማለት ነው። እንደምታዩት ወደዚህ አመጣና እሱን የሚያበረታቱ ሰዎች እፈልጋለሁ፣ አሰባስባለሁ ማለት ነው። በየቴሌግራሞቹም ላይ እኔ ሼር እያረኩለት ነው። የእሱን ቲክቶኮች ማለት ነው። ቲክቶኩን የእሱን እኔ ሼር እያረኩለት፣ ኮፕሊንክ እንዲያረጉለት፣ ሼር እንዲያረጉለት ያገዝኩት እገኛለሁ። ኢትዮጵያዊ አይደለሁ። ስለዚህ ልንተባበር ግድ ይላል ማለት ነው። ኢትዮጵያ ለኢትዮጵያዊ ግዴታችን ነው ማለት ነው። የኔ ወንድም ብቻ ስላልሆነ ካይሆን ወይም የኔ ዘመድ ስላልሆነ ሳይሆን ኢትዮጵያዊነታችንን አንድ ላይ እናሳልፋለን፣ ችግራችንን በአንድ እንወጣለን ማለት ነው። ዛሬ ደግሞ እንደምታዩት እኔ ሰፋ አድርጌ ነው ያቀረብኩት። በነገራችን ላይ በጣም ደስ ስላለኝ ሰፈሩ፣ ቦታው ምናምን ይዟቸው የቀረባቸው ነገሮች አዳዲስ ነገሮች ስለሆኑ ሴቶች ደግሞ ትወዷቸዋላችሁ ብዬ ስላሰብኩኝ በሰፊው ነው ይዤ የመጣሁት ማለት ነው። ዝም ብላችሁ ተመልከቱ እላችኋለሁ። በእኔ ወጪ ዝም ብላችሁ ተመልከቱ እሺ። እኔ እከፍላለሁ። የትም ቦታም ቢሆን እኔ እከፍላችኋለሁ። ተመልከቱ በደንብ። ቦርሳ ግዙ ግዙ። ቦርሳ ጋር ይኸውላችሁ፣ ቦርሳ እየገዛችሁ የኑር እንትን ሲወጣ ደግሞ ማለት ነው እሱ አንደኛም ሆነ ሁለተኛ ከወጣ እኛ ደግሞ እንጋበዛለን። እኔ ደግሞ እናንተ እንጋብዛለሁ ማለት ነው። የደስደሱን ይዤ ይቀርባለሁ ማለት ነው። እባካችሁ እባካችሁ እስቲ ቪዲዮ ይሁን እናንተ ሸር አድርጉ እባካችሁ። ሸር አታረጉም? እንዳይደብራችሁም እንዴ? ምንድን ነው ምንድን ነው ምንድን ነው ምንድን ነው? እኔ ግዴታ ሸር እንዲደረግልኝ ምን መሆን አለብኝ? ጌታ ጋይስ ሸር አድርጉ እስኪ። ሸርቱ 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 ሸር ኮፕሊንክ ስሩ ጋይሶቼ፣ ውዶቼ፣ ቅመሞቼ፣ ማሮቼ
ሸር ኮፕሊንክ አርጉ። ሸር ኮፕሊንክ ሁላችሁም ሸር እየገባችሁ ኑር ሀበሻ የሚለውን እየነካችሁ ኮፕሊንክ አርጉለት ቪዲዮዎቹን። እነዚህ ቪዲዮዎች የራሱ ቪዲዮዎች ናቸው። በነገራችን ላይ በጣም ደክሞ የሚያመጣቸው ናቸው። አያችሁ ድክም ብሎ በጣም ብዙ ነገር። እውነቴን ነው። ቪዲዮ መስራት በጣም ያደክማል። ቪዲዮ መፈለግ 10 ደቂቃ ቪዲዮ ለማግኘት ስንት ፈተናችንን እየበላን ነው። እና እሱ ደግሞ ስራውን በጎን አድርጎ ይኸው እንግዲህ ለእኛ አዳዲስ ነገሮች ለማቅረብ ተፍ እያለ ነው ማለት ነው። እኛ ደግሞ የሱን ቪዲዮዎች ላይክ በሸር በማድረግ ሪፖስት በማድረግ በማበረታታት ተፍ እንበል። ቦርሳ እየገዛን እየመረጥን እዚህ ጋር የምትፈልጉትን አይነት ታነሳላችሁ። ፎቶ ደስ ያላችሁና የወደዳችሁትን ፎቶ አንስታችሁ ሄዳችሁ የዚህ አይነት ቦርሳ እፈልጋለሁ ብላችሁ በየሄዳችሁበት ቦታ ይኖራል። ግዙ። 16 ብር ነው። 16 ዶላር ማለት ነው። ትንሽ ነው። 16 ማለት ስንት ነው? ወደ 3 ብር መሰለኝ። በዚህ ሀገር 3 ብር ምናምን እና ግዙ ጋይስ፣ ግዙ፣ ልበሱ። እዚህ ደግሞ ልብስ አለ ከኋላ ማለት ነው። ምርጥ ብራንድ የሆነ ልብስ ያሳያችኋለሁ። ካለ ከዚህ ተለጥቆ የሚመጣው አሁን ምርጥ የሆነ ቀሚስ ውስጥ ልብሶች፣ የውስጥ ልብሶች በጣም ብዙ የሚያማምሩ አሉ ማለት ነው። ከኋላ አሳያችኋለሁ። ያው እየመጣ እየደረሰ ነው። አሁን የቦርሳው ነው። ይሄ ቦርሳው እንዳለ ቀደም። አቤት ልብስ ትላላችሁ፣ ልብስ ትጠላላችሁ፣ ልብስ ጠይ ናችሁ እላችኋለሁ። ብላችሁ ተመልከቱ። ብቻ አሁን ያሳያችኋል። ልዩ ከተማ ነው። ከተማው ራሱ ይለያል። ታሪክ ከተማ ነው። በጣም ደስ የሚል ከተማ ነው። ሰፈሩ፣ አገሩ፣ ቀሄው፣ ጎረቤቶቹ ምናምን ደስ ይላሉ። እስቲ አሁን ወደ 8 ደቂቃ አካባቢ ልብስ ነው ታዩታላችሁ። ወደ ኋላ ያለው ማለት ነው። በጣም ደስ ይላል። ወላሂ ማሻአላ። ይሄ ራሱ በቃ ራስ ፈታ ያደርጋል ማለት አይዲያው እሱ ባይሰጥ ራሱ ፈታ ዘና እያለ። አሁን ልብሱን ተመልከቱልኝ። ይሄን ልብስ ተመልከቱ ጋይስ፣ ተመልከቱ። እነዚህ ልብሶችን ተመልከቷቸው። በጣም የተለዩ ልብሶች ናቸው። በጣም ደስ የሚሉ ከምር ሱፍ። እነዚህ ጉርዶች ናቸው። አያችኋቸው? ምርጥ ጉርድ ቀሚሶች። ይሄ ደግሞ ባቲዎች ማለት ነው። ጉርድ ቀሚሶች እነዚህ። ቦርሳ አያችኋቸው? እዚህ ጋር ራሱ ቦርሳዎቹ በልብሱ አይነት ነው ያላችሁ። ልብሱን ስትገዙ ከቦርሳው ጋር አንድ አይነት ቦርሳው። ይሄን ተመልከቱ። ይሄን ዳንቴል ከሸንኤ ላይ በፊት ተልቤዋለሁ እኔ አንዱን ማለት ነው። ተመልከቱ ልችዋለሁ። አይ ተመልከቱ። ይሄን ደረጃ ደግሞ ማለት ነው። ይሄ ታች ላይ ያየነው ነው። ከዚህ የተቆረጠው ደግሞ ከጀርባ ያለው ደግሞ እንዳለ ልብስ ቤት ነው እንዳለ። ተመልከቱ። ዛሬ እዚህ ነን ጋይስ፣ ዛሬ እዚህ ውስጥ ነን። ይሄ ደግሞ ተለቅ ያለ ቦርሳ፣ ኮተት፣ የሴቶች ኮተት መያዣ ማለት ነው። እነዚህ ትንንሾቹ ደግሞ ዝም ብላችሁ ስልካችሁንና ዝም ብላችሁ 1-2 ቻፕስቲክ የምትይዟቸው ናቸው። እነዚህ ትንንሾቹ ቦርሳዎች። ያንኛው ደግሞ ብዙ ነገር ይዛል ጋይስ፣ በተለይ ለሴቶች ብዙ ነገር። ይሄንን ተመልከቱ። ይሄ ጉርድ ቀሚስ ነው ጋይስ፣ ጉርድ ቀሚስ ነው። ልክ እንደ እንትን ነው፣ እንደ ኪሎሽ ነው። በጣም ያምራል። ደግሞ ቦርሳም አለው። አንድ አይነት ጫማ አለው፣ አንድ አይነት ቦርሳ አለው። ስትጠልቁ አንድ አይነት ነው የሚገዛው። አብራችሁ ነው የሚገዙት። ምርጫችሁ ነው። በነገራችሁ ላይ ከፈለጋችሁ አንድ አይነት ማድረግ ትችላላችሁ። ይሄ አሁን እቺ ቀሚስ 9 ብር ናት። 9 ዶላር ማለት ነው። 9 ዶላር ጋይስ አለ። በ9 ዶላር ምርጥ ልብስ። ይህ ቦርሳ አያችሁት? ከፍ ያለ ቦርሳ። ይሄ ኮተት ይይዛል። ይሄ ወደ አገር ስትገቡ ብዙ ቻርጀሮች ይይዛል ማለት ነው። ስልካችሁን እኔ ጥሩ ነገር ይዞ ይገባል። ተመልከቱ። በጣም ደስ ይላል።
ወደ ታች እየወረድን ነው። ወደ ታች ይወርዳል ማለት ነው። እዚጋ ያያችኋት ቦርሳይቱ ስንት ብር ነው? 6 ብር ነው 7 ብር ምናምን። በጣም ርካሽ ነው በነገራችን ላይ 18 ብር። ካሜራ ባል እኮ ያስፈልገው ነበረ። የሚቀጥለው ካሜራ ባል ቀጥሮ ምናምን ይሰራል ኢንሻአላህ። ይሄ ውድድሩ ካለፈ ሁለተኛ ተወዳዳሪ ከሆነ ለሁለተኛ ዙር ደግሞ ለሶስተኛ ዙር የሚያካትተው ከሆነ ምርጥ ምርጥ ነገር ይዞላችሁ ይቀርባል። ኦኬ ብቻ እናንተ ሸርሸር አድርጉሽ ጋይስ፣ ሸርሸር እያረጋችሁ